በሰውና በእግዚአብሔር ፊት በስራውና በቃሉ ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው የምናወራው። እንዴት እንደሰቀሉት እንደገደሉት ነው የምናወራው። ይኸው እኛ ይቤዠናል ብለን ተስፋ አድርገን ነበር። ይኸው ከሰቀሉና ከገደሉት እኮ 3 ቀን ነው። ሕያው ሆኖ አይተነዋል የሚሉ ሴቶችን ሰምተናል። ሴቶችን ሰምተናል አሉት። ከዛ ጌታ ስለሱ የተነገሩትን ከኦሪት ጀምሮ እንግዲህ ሁሉም የመጽሐፍ ቅዱስ ታሪክ የሚያወራው ስለ ክርስቶስ ነው። ከአዳም ጀምረሽ ሁሉም ታሪክ ስለ ጌታ ያወራል። ስለዚህ ስለሱ በሙሴ መጽሐፍት የተነገሩትን ይተረጉምላቸው ጀመር እና ጸጥ ብለው እየሰሙ እየተማሩ ደረሱ ኤማሁስ ማለት። እዛ ሲደርሱ በጣም መሽቷል እና ማታ ነውና ከኛ ጋር ደር አሉት። ከኛ ጋር ደርስ ሲሉት እሺ ብሎ አብሯቸው ገባና ምግብ ቀረበ፣ ጸለየ፣ ባርኮ ቆርሶ ሰጣቸው። ቆርሶ ሲሰጣቸው አይናቸው ተከፈተ። እሱ መሆኑን አወቁ ማለት ነው። ያኔ ተሰወራቸው። ቆርሶም ሰጣቸው፣ አይናቸው ተከፈተ ይላል። አይናቸው ሲከፈት በመንገድ ሲያናግረን መጽሐፍትን ሲተረጉምልን ልባችን ሲቃጠል አልነበር ወይ? ለካ እሱ ሆኖ ነው። ስለዚህ አናድርም እዚህ ብለው ተመለሱ ወደ ኢየሩሳሌም በማታ ሊናገሩ፣ ኧረ ተነስቷል ሊሉ ማለት ነው። እና ኤማሁስ ማለት ተስፋ ቆርጠሽ ከሄድሽበት መንገድ እግዚአብሔር የሚመልስሽ ቦታ ማለት ነው። በነገራችን ላይ ሁሉም ሰው ኤማሁስ አለ። አንዳንዴ ሰው በእግዚአብሔር ተስፋ ቆርጦ ከዚህ በኋላ ምን ያደርግልኛል ብሎ ጥሎ መሄድበት ጊዜ አለ። የመሸበት ሰዓት ማለት ነው። ከኢየሩሳሌም መራቅ ማለት ከእግዚአብሔር ከቤተ ክርስቲያን ከመንፈሳዊ ነገር ተስፋ ቆርጠሽ ስትርቂ ማለት ነው። ከዛ ኤማሁስ ደርሺ ይከተለናል እግዚአብሔር ማለት ከሱ ተስፋ ቆርጠን ስንሄድም አብሮን ይሄዳል። ከዛ የገባበት ቤት መሽቷልና አብረን እንደራች። ይሄ ደግሞ ምንድነው? ሰው ይመሽበታል በሕይወቱ። እግዚአብሔር አብሮት ካደረ ግን ወዲያው ይነቃል እና ድጋሚ መንገድ ይመለሳል።